ስሜ ተሊሌ መልካሙ እባላለሁ። የመጣሁት ኢሉባቡር ነው። እኔ መጀመሪያ እዚህ የመጣሁት በቴሌቪዥን አይቼ ነው ወደዚህ የመጣሁት። በዛን ሰዓት የነበርኩት እዚህ ወሎ ሰፈር ነበርኩኝ። በቴሌቪዥን እሱን ሲያይ በጣም ውስጤ ነካኝ። ከዛ ነፍሰ ጡር ነበርኩ። ወደዚህ ስመጣ ውሃ ይዤ መጣሁት። ከዛ ነፍሰ ጡር ሆኜ ደግሞ እሱ መወለድ አይችልም ልጅሽ ይሞታል ነው የተባልኩት፣ ከሆስፒታል ማለት ነው። ደማቸው አንድ አይደለም፣ ስለዚህ ልጁ ይሞታል ወይም አንቺ ትሞቻለሽ ነው የተባልኩት። እኔ አልሞትም አልኩት። እኔ አልሞትም ልጄም አይሞትም። የኔ ደም እንዴት ነው ልጄን የሚገለው? ከዛ በቴሌቪዥን አይቼ ወደዚህ ሲመጣ የካቲት 6 ነው 2014 እዚህ መጣሁት። ከዛ ወደዚህ ሲመጣ በቃ ላንተ ውሃ ስሰጣው ጸለይልኝ። ልጅሽ አይሞትም ለምስክርነት ይዘሽ ትመጫለሽ፣ አቅፈሽ ትመጫለሽ አልከኝ። ከዛ አሜን ብዬ ወደ ቤቴ ገባው። ከዛ ተነስቼ ደግሞ ወደ ጅማ ሄድኩት። ወደ ጅማ ሲሄድ እኔ መድኃኒቱን አልወስድም ነው ያልኩት ለባለቤቴ ማለት ነው። ጅማ ሲሄድ ልጅሽ ሲወለድ ስለሚሞት መድኃኒት ድጋሜ መውሰድ አለብሽ ነው የተባልኩት። አይ እኔ አልወስድም ልጄ አይሞትም ስላቸው፣ ከዛ ምን አሉ፣ አንድ አትራሳውንድ ልነሳ ሲሄድ ውሃ ቋጥሯል ይላሉ፣ ጭንቅላቱ ማለት ነው። ኧረ የሄኖክ አምላክ የት ሄዶ ነው ልጄ ደግሞ እንደዚህ የሚሆነው? ሽንት ቧንቧ ብሏል ሲሉ አይሆንም እላለሁ። ወደዛ ዞሮ ሲመጣ ዶክተሩ ሽንቱም ትክክል ነው ጭንቅላቱም ትክክል ነው። ከዛ እንዴት እንደዚህ ሊሆን ቻለ እየተባለ መውለጃዬ ሰዓት ደረሰ። ከዛ ስደርስ እዛ ገባ 12 ሰዓት ሆስፒታል ገባ። 2 ሰዓት ተኩል ኦፕራሲዮን ትሆኛለሽ ተባል። ማታ ደግሞ ሳልወልድ በፊት መቀስ ነበረ ወደ ላይ የሚታየኝ። ከዛ የእሱ እናት እኔ ጋር ነበሩ። ማዘር መቀስና ክር ነው እኔ ወደ ላይ የሚታየኝ ስላቸው፣ ጸልይ በምታቂው ጸልይ አሉኝ። አይ የሄኖክ አምላክ እኔ ጋ ነው፣ እኔ ምንም አልሆንም ልጄም አይሞትም አልኩትና እጄን ጭኜ ተኛው። ልክ ሲተኛ በህልሜ መጣ፣ ማን እንደሆነ አላቅም። መጣና ኦዴ ያዘ። እኔን ጥለ እንዳትሄድ ልጄ አይሞትም እላለሁ በዛ ህልሜ ውስጥ ማለት ነው። ከዛ ዞር ኦዴን እንደዚህ ያዘና ሄደ። ከዛ ሲሄድ እኔ ሲነሳ ለካ ሚጥ ይዞኛል። ከዛ ሚጡ ሲይዘኝ በጣም ነው የደነገጥኩት። እኔ አላቅም ያመኛል። በቃ ማዘርንም አላስነሳትም ብዬ ዝም አልኩት። እየጠበቁ 12 ሰዓት ተኩል ሆስፒታል ገባው። 12 ተኩል ሆስፒታል ስገባ ልጅሽ ታፍኗል፣ ስለዚህ ኦፕራሲዮን መሆን አለባት እና ቤተሰቦቹን ጥሩና እቃ ሁሉ ይምጣና ኦፕራሲዮን ትሁን ተባልኩ። አይ እኔ ኦፕራሲዮን አልሆንም። ወደ ነፍሴ ሲመለስ ከነሱ ጋር ከራከራለሁ። ለምን የሄኖክ አምላክ እኔ ጋ ነው፣ እኔ ኦፕራሲዮን አልሆንም፣ እናንተ ይዛችሁ ሂዱ። ከዛ የሽንት ቱቦም ተደርጎልኛል፣ በዚህና በዚህ ተደርጓል፣ ግሉኮስ ማለት ነው። እዚህ ላይ ኦክሲጂኑ ተደርጎኝ ይሄ ምንድነው ብዬ ሲጠይቃቸው ኦፕራሲዮን ክፍል ልትገቢ ነው፣ ለዛ ነው እንደዚህ የተደረግሽው። አይ እኔ አልገባም ብዬ አንስቼ አወጣሁትና ጣልኩት። እቺ ልጅ ግን ምንድነው ምናምን ነው እንደዚህ የምትሆነው አሉ። ከሞትኩ ሞታለሁ፣ ያለበለዛ ግን እዛ የኢየሱስ ብላ ነው እንጂ እኔ የሚቆርጠኝ የእናንተ ብላ እኔን አይነካኝም አልኳቸው። ከዛ ወደዛ ሄድኩት ወደ መውለጃ። ኢየሱስ ሃሌሉያ። ከዛ ሄድኩት እዛ መውለጃ ቦታ ሲወስዱኝ አይ ልጁ እኮ እየመጣ ነው አሉ። አይ ታይል ገና ነው የሚታየው እኮ ብላችሁ አይነካኝም አልኳቸው። ከዛ አንድ ሰዓት ላይ እዛ አስወጡኝ። ልክ ልጁ ሲመጣ በቃ ሁሉም ወደዛ ወደዚህ መሯሯጥ ጀመረ። ልጁ ሲወለድ ይሄ ነው እንደ አንቺን ያስጨነቀኝ ምናምን። እኔ ምንም ልጄም አላስጨነቀኝም፣ ግን ጌታ ከኔ ጋር ስላለው እናንተ እኔን ልታስጨንቁ ፈልጋችሁ ነው አልኳቸው። ከዛ እንዴት እንደዚህ ትያለሽ ብሎኝ ይስቁኛል። ከዛ
ወደ ምርመራ ሄደ ልጁ። ደማችን ተወሰደ አሁንም ማለት ነው። እኔና እሱ ደማችን ሲወሰድ ደማቸው አንድ ነው፣ ግን 3 ቀን ማደር አለባት እቺ ልጁን እንደገና መመርመር አለብን። መጀመሪያ ደማቸው አንድ ስላልሆነ አሁን እንዴት ነው እንደዚህ የሆነ ተባልኩት። ኢየሱስ አባ ለገዳሊያ ይችላል ኢየሱስ አሜን። ከዛ አደርኩ። ሁለተኛ ቀንም አሁንም አደርኩ። ከዛ ይሄ በዚህ በኩል ውሃ ቋጥሯል። እኔ ደግሞ የትኛውም ዘይት ካገኘው የትኛውም ውሃ ካገኘው የሄኖክ አምላክ ብዬ ነው የሚጨምርበት ማለት ነው። ከዛ አንዱ ሮጦ መጣና ልጅሽ ኦፕራሲዮን መሆን አለበት አለ። ለምን አልኩት። ይሄ ውሃ ቋጥሯል፣ ይሄ እኮ የሰው ጭንቅላት አይመስልም አለ። አረ የሰው ጭንቅላት ነው፣ ከየት አምጥቴ ነው የምታወራ ብዬ እሱን ወደዛ ሲወጣ የሄኖክ አምላክ አንተ ድረስ ብዬ ቀባሁት ጭንቅላቱን ማለት ነው። ከዛ እየዞረ ወደዚህ መጣ። ዞሮ ወደዚህ ሲመጣ እዚህ ላይ መጣና ቁጭ አለ። አሁንም ጨመርኩበት ውሃው ማለት ነው። ሲጨምር በአይኑ ነው የወጣ ፈሶ ማለት ነው። ሃሌሉያ ሃሌሉያ! ኢየሱስ ያድና። አሜን። ኢየሱስ አንተ ድንቅ ነህ። ከዛ በአይኑ እንዳለ ፈሰሰና ወጣ። እንደተወለደ ነው ይሄ? እንደተወለደ ወጣ በአይኑ ማለት ነው። ከዛ ድጋሜ ስትመጣ አየች። የቅድሙ ስትለኝ ወጥቷል አልኳት። ወጥቷል ስላት በምንድን ነው የወጣ ስትለኝ ይሄው አልኳትና ይሄ ምንድን ነው ስትለኝ የሄኖክ አምላክ እዚህ ላይ ይሰራል አልኳት። ከዛ ይሁንልሽ ብላ ወጣች ማለት ነው። እሷ ስትወጣ በቃ አሁንም ደማችን ይወሰዳል፣ አሁንም ያያሉ፣ አሁንም ይወሰዳል፣ አሁንም ያያሉ። ምንም ነገር የለም። አንቺ ልጅ አለችኝ። መጨረሻ ላይ የዶክተሩ አላፍ መታ ሃይማኖትሽ ምንድን ነው ስትለኝ ጴንጤ ነኝ አልኳት። ከዛ በቃ በሱ በርቺ እሱ አድኖሻል ማለት በሱ በርቺ እሱ አድኖሻል፣ የአንቺ ደምም የልጅሽም ደም አንድ ነው፣ ስለዚህ መውጣት ትችያለሽ ብሎኝ ከዛ ወጣው ወደ ቤቴ ገባው። ጌታን አመስግኑልኝ። በእግራችሁ ቆማችሁ ጌታን አመስግኑልኝ። ሃሌሉያ ኢየሱስ አባ። ከዛ ወደ ቤቴ ገባን። በቃ ልጄም ደህና ነው። እስከ ዛሬ ምንም ሆኖ አያውቅም። አንተን ቲቪውን ሲከፍቶ ከአንተ ጋር ነው የምዘምረው። ጌታ ስሙ የተባረከ ይሁን። ይሄው ምንም ችግር የለበትም አይደል? ምንም ነገር የለበትም። ምንም ነገር ደህና ነው። እኔም ደህና ነኝ፣ ልጄም ደህና ነው። ወዳችሁ ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደህና ነኝ። ልጁ ይሞታል ነበር ያሉሽ መጀመሪያ? ልጁ ከተወለደ አንቺ ትሞቻለሽ፣ ያለበለዚያ ሁለታችሁም ነው የምትሞቱ፣ ደማችሁ አንድ አይደለም ነው የተባለው። እዛ ግን ጌታ ጣልቃ ገብቶ ደማችን አንድ አረገ። ቆይ እሷ ሐኪም ነች ታውቃለች በደንብ። ያወራችሁ ምን ማለት ነው? ፈረንሳይኛውን አንዴ ምን ማለት ነው ያወራችሁ? ነግሬሃለሁ። አሁን እኔ አሬቼ ኮምፓቲቢሊቲ ምናምን አልችልም። እሺ የእናት ደም ኔጌቲቭ ሲሆን አባትየው ደም ፖዚቲቭ ከሆነ እዛም ላይ የልጁ ደም የአባቱ ልጅ ከተወለደ የእናቱን ደም እንደ ባዕድ ነገር ቆጥሮ ፋይት ያደርጋል ማለት ነው። ስለዚህ የቀይ ደም ሴል ስለማይ ወይ በድር ይደማሉ ወይ ደግሞ ይሄ ቢጫ ነው የሚደሙት ይሞታሉ ማለት ነው። ልጁ ነው የሚሞተው። ልጁ ይሞታል ማለት ነው። እናትየው ግን የሚቀጥለው ልጅ ነው መሞታት ይኖራል ማለት ነው።
ምንድን ነው የሚባለው? ሻውን እሷ በእናንተ ሐኪሞቹ ምንድን ነው የሚባለው? ያው እንግዲህ እግዚአብሔር ረዳ። ምንድን ነው ሃይማኖትሽ ነው የሚባለው? ግራ ገብቷት ኮለ ሴትዮዋ ምንድን ነው ሃይማኖትሽ? ጴንጤ ነኝ። ቆይ ሁለቱም ሰርፕራይዚንግ ነው። ለዛ ነው ኔጌቲቭ ብዙ ጊዜ እናታቸውን ይዘው ይወለዳሉ ነው የሚታሰበው። ስለዚህ ኔጌቲቭ መሆኑ አንድ አይነት መሆኑ ሬር ነው የሚመጣው እንደዛ እና ሰርፕራይዚንግ ነው። ሁለተኛው ደግሞ ያው ጭንቅላት ላይ የቋጠረ ነገር በዚህ ፍጥነት ይጠፋል ተብሎ አይታሰብም። ወይ ቱቦ ገብቶ ነው ወይ ደግሞ እንግዲህ በእናትየው ፍቃድ እንዲሞት። ወድሻለሁ። ምን ጉድ ነው እባክህ። አንድ መዝሙር ነበረ ጠዋት እየዘመረ ነበር። አበቃልኝ ሕይወቴ አከተመ ብዬ ነበረ በፊት መዘምረው። አበቃልኝ ሕይወቴ አከተመ ብዬ ነበር በትሬ ለመለሜ አይቆረጥ በእግዚአብሔር ፍጹም ተስፋ እባርካል ዳርቻ ያሰፋ አሌሉያ 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 እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ስላደረገልኝ ነገር። ወዳለሁ እኔም በጣም ነው ወድሻለሁ። የማከብረው። ወዳለሁ የኔ አባት እናትሽ ወድሻለሁ። ተባረክልኝ። ከፍ በይ